የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መስከረም 20 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ መስከረም 20 ቀን 2094 ቀናት አለፋቸው። የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም የፍርሃት ድባብ ውርደት እስከ መቼ በሚል ርዕስ የቀረበ የፍኖተ ዴሞክራሲ ሀተታ እናሰማለን። መንግስት በሃይማኖቶች ጣልቃ አይገባም። ከደርግ አገዛዝ ጊዜ ጀምሮ ግን ሁኔታዎች ተለዋውጠዋል። ደርግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስን ገድሎ ነበር አዲስ የሾመው። እንዳቅሚቲ በሶሻሊስታዊ ፕሮፓጋንዳው አለጫማ በባዶ እግራቸው የሚሄዱ ምንም ንብረት የሌላቸው ያላቸውን ባህታዊ ሊቀ ጳጳስ እንዲሆኑ ተጽዕኖ አድርጓል። ወያኔም በተራው በአገልግሎት ላይ የነበሩትን ሊቀ ጳጳስ በግዴታ እንዲሰደዱ አድርጎ ዓለማዊውን ካድሬውን ሾሟል። አሁን ያለነው በወያኔ ጊዜ ከሃይማኖት ይልቅ ወደ ፖለቲካው ያዘነበሉ ካድሬ አስመሳዮች ሐቀኞቹን እውነተኞቹን የቤተክርስቲያን አገልጋዮች ተጭነው በተሳሳተ ጎዳና የሚሄዱበት ወቅት ላይ ነው። ሁኔታው ተባብሶም የጎጥ ሲኖዶሶች ምዕመናኑን ግራ ጋብተው የመስቀል ደመራ በዓል በመስቀል አደባባይ ሲከበር የሃይማኖት ሰዎች በዓሉን ለማክበር የፈቀዱልን ባለስልጣኖች እያሉ ስም እየጠሩ ማንነታቸውን ያሳዩበት አሳዛኝ ወቅትም ነበር። ወዴት እየሄድን ነው? የብልጽግናው ኦሮሞማ አገዛዝ በሃይማኖቶች ውስጥ ጉዳይ ጣልቃ መግባቱን አስመልክቶ የቀረበ ሰፋ ያለ ትንታኔ አለን። በዚህም የጠቅላላ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። ሰባተኛ ቀኑን የያዘው ዘመቻ አርበኛ አደማሊ አባናደው በብርሃን ወልዶ ግንባር አመርቂ ድል አስመዘገበ። ለተከታታይ 4 ቀናት በተደረገው ትንቅንቅ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር መካነ ሰላም ቀጠና ውስጥ በሰራው ኦፕሬሽን ቁልፍ የጥላት ኃይል አመራሮች ተደመሰሱ። በዛሬው ዕለት በማለዳው በመቅደላ አምባ ዩኒቨርሲቲ ካምፓስ አጥር ውስጥ ስር ወንዝ ዳር የአንድ ከፍተኛ የጥላት ኃይል አመራር አስክሬን ተገኝቶ በከፍተኛ ተኩስ ታጅቦ ተነስቷል። በሰሞኑ ኦፕሬሽን የአድማ ብተና 23ኛ ክፍለ ጦር ዘመቻ መሪን ጨምሮ የቦረና ወረዳ ሚሊሻ ኃላፊ ሻምበል ኃይሉ፣ የመካነ ሰላም ከተማ አስተዳደር ኃላፊ አቶ ሰይድ አብዩ፣ የሚሊሻዎች መሪ አቶ አረጋው ክብረት መብል ኃይሉ እንዲሁም ከነዚህ ጋር በድምሩ ከ75 በላይ የጥላት ኃይል ተደምስሷል። የሰሜን ምስራቅ ዕዝ 801ኛ ኮር 45ኛ ክፍለ ጦር አንድ ሬጅመንት ሰራዊት ቢንሬት ትምህርት ቤት ካምፕ አድርጎ ተቀምጦ የነበረው ሲሆን የኮሩ ሰራዊት ወደ ከተማይቱ መጠጋቱን ተከትሎ ቀድሞ ሲሸሽ ጥቁር አማሮች የተባሉበትን የአድማ ብተና ኃይል እና መንገድ መሪዎችን የሆኑትን ፖሊሶችና ሚሊሻዎችን ለእሳት ዳርጓቸዋል። የአድማ ብተና ኃይል 23ኛ ክፍለ ጦር በርካታ ኃይል በሰሞኑ ኦፕሬሽን መደምሰሱ የሚታወስ ነው። ከአቶ ታከለ ይፍሩ እና ከአቶ ሞገስ አብዩ በተጨማሪ አቶ ሐሰን እሸቴና አቶ አካል ተሰማው ከሌሎች 5 ባንዳዎች ጋር በፋኖ ቁጥጥር ስር ውለዋል። የጥላውን ፈንታው ብርጌድ የአድማ ብተና ካምፕ ካቦ ባደረገው ትንቅንቅ ካምፑን ሙሉ በሙሉ ተቆጣጥሮ ተኳሹ ጂናረጋ የሚባል 2 ዘመናዊ መሳሪያ፣ ያስለቃሽ ጭስ መተኮስ መሳሪያ፣ የሕክምና ቁሳቁሶች፣ ሬሽንና ሌሎች የጥላት ንብረቶችን መረከብ
መቻሉን ፋኖቹ ገልጸዋል። ዘመቻ አደማሊ በድል ግስጋሴ የቀጠለ ሲሆን ዛሬ ሳይንቷ ተንታ አጅባር በወገን ቁጥጥር ስር መዋላ ታውቋል። መደበኛ የጥላት ፕሮፓጋንዲስቶች በዘርፉ ውስልትና የፈጸሙ ካሉ የኛ ሰዎች ጋር በመተባበር ሚሊክል ታንክ የተማረከ የሚል ሐሰተኛ ዜና በማሰራጨት ድላችንን ለማደብዘዝ ላይታች ሲሉ ውለዋል። የብልጽግና ፕሮፓጋንዲስቶች አይናቸውን በጨው አጥበው የእዙን ምርኮች ከፋኖ ማድረክን እያሉ ነው የሚጠበቅ ሲሆን የሚሰሰውና ምርኮ ለመከራከር የማይመች ሆኖ ሲገኝ ደግሞ ፋኖ ብቻውን ሳይሆን ህወሓትና ሻዕቢያ ተጨምረው ነው የሚል አስቂኝ ፕሮፓጋንዳም ተይዟል። አንዱ ፋኖ ነኝ ባይማ ጭራሽ የጥላትን ዩኒፎርም ግጥም አድርጎ ለብሶ ቆጥቋጦ ስር ተቀምጦ በርካታ ከተማ የተቆጣጠሩትን ወንድሞቹን ሲያዋግዝ ሰማሁት የተባለ ሲሆን የምንታገለው እንዲህ አይነቱን የራስ ጠልነት አስተሳሰብ ጭምር ሲሆን መከላከያ ነኝ የሚለው አካል በሙሉ አቅሙ መሰበር ያልቻለውን የበላጉ ምሽግ 108 ተዋጊዎችን ሰውቶ ሊሰብረው ያልቻለውን የበላጉ ምሽግ የምስራቅ አማራ ፋኖ መሆኑን ታሪክ በደማቁ ጽፈው ማለፉን ማስታወስ ያስፈልጋልም ተብሏል። አገዛዙና ግብረ አበሮቹ ትንሽ ገፋ ስናደርግ የብልጽግና መካናይዝድ ብርጌድም ተሳትፏል ብለው ሊዋሩ ስለሚችሉ በትግራይ ጦርነት እኮ ነው ጭራ ማርከናል ሲል ነበር ራሱ አብይ። የሆነ ሆኖ ግን እስካሁን ራሽያ ሰራሽ ታንኮች በእጃችን ባይገቡም አገዛዙ ስልጣን ብቻ እንዲጠበቁ በብዙ ቢሊየን ብሮች የተገዙ ሞርተሮችና ዲሽካዎች፣ መገናኛ ሬዲዮኖች፣ ስናይፐሮችና ብሬኖች ከነፍስ ወከፍ መሳሪያዎችና ከሌሎች ወታደራዊ ቁሳቁሶች ጋር ተማርከዋልም ተብሏል። ይህ ድል በቁሳቁስ በተገኘው ምርኮ ብቻ ሳይሆን በተያዙ ስትራቴጂክ ቦታዎች በተሰባበረው ጥላት ከጥቅም ውጭ በተደረገው የጥላት እግረኛና መስመራዊ መኮንን በላሸቀው የጥላት ሞራል በአጠቃላይ ወገን ባገኘው የሞራል የበላይነት ይሄኛው የአማራ ትውልድ ለዝንተ ዓለም የሚኮራበት ድል ተገኝቷል ሲባልም ገልጸዋል። የአገዛዙን ፋሺዝም በውል የተረዱ የብልጽግና ኃይሎች አባላት ፋኖን የምህረት ጥሪ እየተቀበሉ ወደ ፋኖ መቀላቀላቸው ተገልጿል። የአገዛዙን ፋሺዝም በውል የተረዱ የብልጽግና ሰራዊት አባላት በወንድሞቻችን ላይ አንተኩስም፣ ህዝባችን አንጨፈጭፍም በማለት የፋኖን የምህረት ጥሪ እየተቀበሉ ወደ ፋኖ ተቀላቅለዋል። በዛሬው ዕለት አንድ ሚሊሻ፣ አንድ አድማ ብተናና አንድ የመከላከያ ሰራዊት አባል በድምሩ 3 የአገዛዙ ሰራዊት አባላት የቀይ ጌታ የፍትሐ ንጉሴ 6ኛ ክፍለ ጦር አባል ወደ ሆኑት ኢንጂነር ክብር ተመስገን ወደ ነበረኛው ቀስተ ደመና ብርጌዶች ከነ ሙሉ ትጥቃቸው ተቀላቅለዋል። ለጋረገ ሙልዬ ወደ ቀስተ ደመና ብርጌድ የተቀላቀለ ሙባረክ ከድር ሐሰን መከላከያ ወደ ኢንጂነር ክብር ተመስገን ብርጌድ ተቀላቀለ ሲሆን እናውገው አያሌው ሚሊሻ ወደ ኢንጂነር ክብር ተመስገን ብርጌድ ተቀላቅለዋል። በሰባት ተሽከርካሪ ተጭኖ የወገን ጦር ለማፈን የተንቀሳቀሰው ጠላት ድባቅ ተመታ። ደንበያ ልዩ ስሙ ጃይራ የተባለ ቦታ ሰራዊታችን ከኋላ አፍኖ ለመምታት የተንቀሳቀሰው ጠላት በቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ንስር ብርጌድ ድል በድል ተደርጓል። በውጊያው የጠላት ኃይል በመደናገጡ የተነሳ ይዞት የመጣውን ዙ 23 የተሰኘውን የቡድን መሳሪያ ባልተለመደ መንገድ በመረበሽ ስሜት በእሩምታ ሲተኩስ አመችቷል። የወገን ኃይል ከፍተኛ ጫና ማሳደሩን ተከትሎ የጠላት ኃይል ማክሰኝት ላይ ያለውን ኃይሉን በ4 ተሽከርካሪዎች በመጫን ተጨማሪ የቡድን መሳሪያዎችን አስይዞ ድጋፍ ለመስጠት ወደ ማክሰኝት አፈግፍጓል። በአማራ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት የ3 ንጹሃን ሕይወት ማለፉ ተገለጸ። በሰሜን ወሎ ዞን በሳንጋ ከተማ በአንድ ጤና ጣቢያ ላይ መስከረም 17 ቀን 2018 በተፈጸመ የድሮን ጥቃት የ3 ንጹሃን ሕይወት ማለፉ ተረጋግጧል። ህብረቱ በጉዳዩ ላይ ባወጣው ወቅታዊ መግለጫ በአማራ አካባቢ በሰሜን ወሎ ዞን ከወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ከተማ በመስቀል በዓል ዕለት ከቀኑ 6 ሰዓት በአንድ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ቤተሰብ ሲያስታምሙ የነበሩ 3 ሰዎች ተገድለዋል። በጥቃቱ ከተገደሉት በተጨማሪ አንዲት የጤና ጣቢያ የጽዳት ሰራተኛ፣ አንድ የ6 ዓመት ህፃን ከፍተኛ የአካል ጉዳት፣ 3 የጤና ጣቢያ የሕክምና ባለሙያዎች ቀላል የአካል ጉዳት ደርሶባቸዋል። ከዚህም በተጨማሪ
ላሊበላ ከተማ ከሚገኙ ቅርሶች መሃል የሆነውን ከአንድ ቋጥኝ ፍልፍል የተሰራው ገነተ ማርያም ቤተክርስቲያን አቅራቢያ የድሮን ጥቃት በመፈጸሙ ከአካባቢው ነዋሪዎች መሰማት የአካባቢው ነዋሪዎችም እስካሁን ባለን መረጃ የተጎዳ ሰው ባይኖርም የቅርሱን መሰረተ ነክቶት ይሆን ወይ ብለን ስጋት ገብቶናል ሲሉም ቅሬታቸውን አቅርበዋል። ከወደ ምስራቅ ወለጋ አርጆ ጉደቱ ከተማ የሚወጡ መረጃዎች ይረብሻሉ ሲሉ ነዋሪዎቹ ገለጹ። በከተማ የሚኖሩ የአማራ ተወላጆች በክልሉ ጸጥታ ኃይሎች ስምሪት ሰጭነት በምታየት መልኩ የደቡብ ፍርድ እየተፈጸመባቸው መሆኑን ገልጸው ጽንፈኛ የኦሮሞ አክቲቪስቶች ድርጊቱን እያባባሰው ይዟቸው እያሉ መሆኑም ታውቋል። በከተማ የአማራ ተወላጅ ታድነው እንዲገደሉ ተወስኗል። አርጆ ጉደቱ ማለት በምስራቅ ወለጋ ወረዳ ስር የምትገኝ ሲሆን የዞኑ መቀመጫ የሆነችው ነቀምቴ ከተማ በስተምዕራብ በኩል በግምት 60 ኪሎ ሜትር ርቀት ላይ እንደምትገኝ ታውቋል። ከነቀምቴ ጊምቢ አሰሳ ባለው የፌደራል መስመር ከዲዴሳ በቅርብ ርቀት የምትገኝና እጅግ በርካታ ቁጥር ያላቸው የአማራ ተወላጆች የሚኖሩባት ከተማ መሆኗም ታውቋል። ከንግድ ባንክ ተጠቃሚዎች የመጣ ቅሬታ ከፍተኛ ደረጃ ላይ መድረሱ ታወቀ። በዛሬው ዕለት ከንግድ ባንክ ወደ ሌላ ባንክ ሂሳብ ቁጥር 100 ብር ልኬ የኮሚሽን 50 ብር እንዲሁም ቫት 15% 7.7 ብር አጠቃላይ 57 ብር ተቆረጠብኝ ሲሉ ቅሬታቸውን ገልጸዋል። ከአንድ ቤተሰብ ወደ ሌላ የባንክ ሂሳብ 20 ብር ልኮ በተመሳሳይ 57 ብር እንደተቆረጠበት ተናግረዋል። መንግስታዊ ይዘት ያለውና የአገዛዙን የስልጣን ጥማት የሚያረካ የአገዛዙን ህዝብ የሚጨፈጭፍበትን መሳሪያ እንዲገዛ ትልቅ ቁልፍ ሚስጥር ያለበት የኢትዮጵያ ንግድ ባንክ ከ100 ብር 57ቱን ብር እየቆረጠ ህብረተሰቡን እየበዘበዘ መሆኑን ታውቋል። ይህም በተመሳሳይ 57 ብር የተቆረጠበት 20 ብር ልኮ መሆኑን የገለጸው ተገልጋዩ ንግድ ባንክ ከመስከረም 19 ጀምሮ የአገልግሎት ክፍያ ማሻሻያ እንደሚያደርግ አሳውቆ የነበረ ሲሆን ትናንት ጀምሮ የአገልግሎት ክፍያ ጭማሪ ተግባራዊ አድርጓልም ተብሏል። ይህን ተከትሎ የኮሚሽን ክፍያ ጭማሪ የተደረገ ሲሆን የቫት ክፍያ በሁሉም የገንዘብ ዝውውር የ15% ቫት ተግባራዊ መሆኑን ጀምሯል። ንግድ ባንክ በዚህ ዙሪያ መረጃ ይሰጣል ተብሎ ይጠበቃል የተባለ ሲሆን እስካሁን ምንም አይነት ፍንጭ እንዳላሳየና በተለይም ደግሞ የኢትዮጵያን ህዝብ እየበዘበዘ የሚገኘውና የሁሉንም ኪስ የሚዳስሰው ድሃዎችን ለችግር የሚዳርገው የኢትዮጵያ መንግስት ባንክ አገዛዙን በማድለብ የተለያዩ ህገወጥ መሳሪያዎችን ከሀገር ውጭ እንዲያስገባ ትልቅ አገልግሎት እየሰጠ የሚገኘው የባንክ ሊወገዝና ከዚህ በኋላ ከህብረተሰቡ ውጭ መሆኑ ይገለጽ እንደሚገባውም ነዋሪዎቹ አሳውቀዋል። የአሜሪካ መንግስት የኮሪደር ልማት የንግድ ስራን የማይቻል እያደረገው ነው ሲል ወቀሰ። በአዲስ አበባ ተጀምሮ ቢያንስ በ40 የሀገሪቱ ከተሞች በመካሄድ ላይ የሚገኘው ኮሪደር ልማት በሚል ህብረተሰብን የማፈናቀል ስራ ተጠናክሮ የቀጠለ ሲሆን የተለያዩ የምዕራባውያን ያደጉ ሀገሮች ውግዘት እያስተናገደ የሚገኘው አገዛዙ ዛሬም የዝቅተኛ ገቢ ያላቸውና በይዞታ የሚተዳደሩ ማህበረሰቦችን እያፈናቀለ የሚገኘው ኮሪደር ቅሬታ አስነስቷል። የግብር ግመታ የባለቤትነት መብት ጥሰት ሪፖርቱ እንደጠቆመው አንዳንድ የውጭና የሀገር ውስጥ ባለሀብቶች ድንገተኛና ከፍተኛ የግብር ግመታ ወይም ወደ ኋላ ተመልሶ በሚሰራ አዲስ ህግ የተነሳ የመጣ የግብር ጥያቄ ያጋጠማቸው መሆኑን ቅሬታቸውን አቅርበዋል። የግብር ጥያቄዎች ያቀረቡት ያለበቂ ግልጽ ወይም አሰራር ላይ ሳይከተሉ እንደሆነ የሚያትተው ሪፖርቱ ይህም ትርፈኛው በከፍተኛ ሁኔታ እንዲቀንስ ያደረገና እርምጃ ቀጥተኛ ባልሆነ መንገድ የባለቤትነት መብት ማሰጠት ድርጊትን የሚያበረታታ መሆኑን ጠቅሶ ሊወገዝ እንደሚገባው ማስታውቋል። የኢትዮጵያ ላይ ያለው የኑሮ ውድነትና ሌላ በርካታ ችግሮች እንዳሉ ሆነው አገዛዙና ግብረ አበሮቹ ለኮሪደር ልማት በሚል የሚያፈናቅሉት ንጹሃኑ ዛሬም ቤት ንብረትን እየተው ጎዳና ላይ እየወደቀ መሆኑ ታውቋል። በርካታ ህጻናት ያለ ወላጅ የቀሩ ሲሆን በጅብ የተበሉ ዳሬ በድንኳን እየተቀመጡ እንዳሉም ለማወቅ ተችሏል። አዲስ አበባን የማጠቃለልና የኦሮሞውን የበላይነት ጠባብነቱን የሚያረጋግጥና የመገንጠል መብታቸውን እውን ለማድረግ በርካታ ቦታዎችን የመውረርና
የእነሱ የማድረግ ስሩን ያጠናከሩ ሲሆን አዲስ አበባን ታላቋን የኢትዮጵያውያንን መዲናና መናኸሪያ የሆነችውን ፍንፍኔና የሸገር ክፍለ ከተማ በማለት ዙሪያውን በማጠር በኦሮሞ የሚመስል ቀጥ ሂደቱ ተጠናክሮ የቀጠለ ሲሆን በኮሪደር ስም በርካታ ኢትዮጵያውያን ጎዳና ላይ እየወደቁ መሆኑን ተወስቷል። የዕለቱ ዜና በዚያ በቃ። የፍርሃት ድባብ ውርደት እስከመቼ? ማንኛውም ፍጡር ራሱን እስካልሳተ ወይም በቀቢጸ ተስፋ ተቀስፎና ጨልሞበት ሕይወትን ካልጠላ በስተቀር መሞት አለብኝ ብሎ የሚነሳ ሕይወቱን የሚጠላ ሰው አለ ማለት ያስቸግራል። መኖርና ሕይወት እስከተወደደም ድረስ አይቀሬው ሞት ሁሌም መፈራቱ የሚጠበቅ ነው። ፍርሃትም ኑሯችንን አጃቢ ሆኖ ቢገኝም አስደናቂ አይደለም። ዋናው ቁም ነገር ፍርሃትን ምክንያቱን አውቆ መቆጣጠርና ማሸነፍም ነው። በጦርነትም ቢሆን አሸናፊው ብልሁ የጦር መሪ ጥንቁቁ እንጂ ግዴለሹ አይደለም። ሕዝብ እንደ ሕዝብ በፍርሃት ተሸንፎ መብቱንና ሀገሩን አሳልፎ ሊሰጥና በተግባርም ሊከዳ መቼም የሚጠበቅ መሆን የለበትም። የኢትዮጵያ ሕዝብ በረጅም ታሪኩ ወራሪ ጠላቶችን በድፍረት ተጋፍጦ ሕይወቱን ሰዋ እንጂ ድርቡሹ፣ ቱርኩ፣ ግብፁ፣ እንግሊዙና ጣሊያን ሁሉ በትጥቅ የዳበሩ ናቸው ብሎ እጅ አልሰጠም። በርግጥ ቡከኖችና ባንዳዎች የታሪክ ምዕራፎቻችንን ሁሉ በጸያፉ አጅበዋል፣ ዛሬም እያዋረዱ ናቸው። ፍርሃትን ማሸነፍ ያልቻለ ሕዝብ ደግሞ አገሩን ያጣል፣ ይበደላል፣ ይዋረዳል እንጂ መብቱን አያገኝም። በመሆኑም ነው ዜጎቻችን ቀንበር ተሸክሞና ተዋርዶ ከመኖር ታግሎም መሰዋቱ ክብር ነው የሚሉት። ሕይወትና ኑሮ ለሁሉም ውድ ቢሆኑም መኖር ምን ማለት ነው የሚለው ዋናው የሰው ልጅ ጥያቄ ሆኖ ይደቀንብናል። ዛቲ ፍርፋሪ እንኳ ማግኘት ያቃተው፣ ልብስና መጠለያ የሌለው፣ በእብሪተኞች ከቀየው የሚፈናቀል፣ እህቶቹ ልጆቹ ለዘመናዊ ባርነት የሚሸጡበት፣ የሚጋዝ የሚገደል፣ ተሳቆና ፈርቶ በስቃይ የሚኖር ኑሮ አለኝ ቢል ብትል ከንቱ ነው። ደራሲው አቶ ከበደ ሚካኤል እንደጻፉት በልማድ ወፍሮ ሰብቶ ሲደነድን ስር እየሰደደ የያዘው በሽታ ተገዢ ይሆናል በመታገል ፈንታ። ቂሙ አይነቀል መርዙ የማይጠፋ ምን ነገር ይገኛል ከልማድ የከፋ። የሚያስገርምና የማይሆን ቢመስልም ተረግጦ መገዛትና መጨቆንም ይለመዳል። ለአገራቸው የተሰውና ያለፉትን ማብጠልጠል ሲሰፍንና ከራስ በላይ ነፋስ በሚል ግለኝነትንና ፍርሃትን አቅፎ ማንገስ ሲበዛ የሚከተለው ከመ እንስሳ ሆኖ መገዛት መረገጥ ነው። ፍርሃታቸውን ማቸነፍ ያልቻሉና ለመሸፈን ወይም ከመታገል ይልቅ መገዛትን ዕጣ ክፍላቸው ያደረጉ ሁሌም መጎንበስን በሽፍንፍን ጠቃሚ አድርገው ይሰብካሉ። ራስክን ጠብቅ፣ አትጋፈጥ፣ ስልጡን ፖለቲካ ተከተል፣ ቀደም ቀደም አትበል፣ የታገሉት ምን አተረፉ ወዘተ በሚል ወኔ ሰባሪ ሰበካ የትግልን መንፈስ አፍነው ገድለው መብት አልባ ሆኖ መገዛትን፣ በፍርሃት መሸነፍን ዋናና ብልህ ምርጫ ያደርጋሉ። በተለምዶና በጣሊያኖችም እንደሚባለው አዲዮስ ወኔ አዲዮስ አገር። ፍርሃትን ማሸነፍ ያስፈልጋል፣ የግድም ነው። ሀገር እናድን ካልን፣ ሰብዕናችንን እናስከብር ካልን፣
እንደ ጭቁን ባሪያና እንስሳ ሳይሆን እንደ ክቡር ፍጡርና ሰው መኖር ይገባናል ካል ስለ ሕይወት መናገርና አለን የምንችለው ያኔ ብቻ ነው። በቅድሚያ አለን ባመጽ ተዘጋጀን ለማመጽ ማለት ካልን በኋላ በደሉ ሞልቶ ፈሶ ውርደት ነጋ ጠባ በስቶ እንደ ሕዝብ መረገጥና መሸቆጥ ዕጣ ክፍላችን ሆኖ ጫንቃችንን እንደ ተጨማሪ ሸክም እያዘጋጀንና ዝምታም ለበጓም አልበጃት የተባለውን ዘንግተን በመታገል ፈንታ መረገጥና መገዛትን ከመረጥ አገራችን ካጥፊዎቿ መቼም አትገላገልም። የዘረኞችና ወሮበሎች አገዛዝ ለዓመታት የተወዘፈብን የቀለደብንና አሁንም ኢትዮጵያን ሊያጠፋም ድርጊቱ ቀጥሎ ያለው በዚሁ በእኛው ፍርሃትና መርበድበድ ከመታገል ይልቅ መገዛትን መበደልን መምረጥ የተነሳ ነው። ሲታረድ ይስቃል ሊባል የለ። ያለፈውን የታገለ ጀግናና ታሪክ ሰሪ የነበረውን ትውልድ እንደ ተሳሳተ አድርገው የሚያናፍሱ የዛሬውን ትግልና ወኔ ያደባያሉ። ከትግል ውጪ መረገጥና መገዛትን ያወድሳሉ። ብዙዎቹ ያገዛዙ ተጠቃሚዎች ወይም ዘረኛ ጀሌዎች መሆናቸውም አከራካሪ አይደለም። ፍርሃትን ጌታዬ ብለው የሚታገለውን ሸሽተው ወይም ይባስ ብለው አሳልፈው ሰጥተው ነፍሳቸውን በድን ብትሆንም ጠብቀው ያቆዩና ፍርሃታቸውን ብልጠት ብለው ሰይመው ሽንፈትን የሚሰብኩ በአብዮት በለውጥና በሕዝብም አሸናፊነት ማመን ሞኝነት የሚመስላቸው አላዋቂ ዶክተሮች የመላምት ፈዋሾች ባካሄዱት ወኔ ሰላቢ ዘመቻ መንጋ ይህ ነው በማይባል ደረጃ ረድተውታል። ቤት ተመለሰልን፣ ንግድ ተፈቀደልን ብሎ ስንቱ ነው ውድ አገሩን የከዳ። ያመጽን ደወል ሊያቃጭሉ የሚፈልጉትንም ይጠላቸዋል፣ ያጠፋቸዋል። ጸረ ሰላምና ነፍሰ ገዳይ የሽብር አገዛዝ መሆኑን ደምተን ሞትን ያላወቅን ይመስል ማመጽ ብረት ማንሳት ጸረ ሰላምነት ነው ብሎ ሲያላዝን ጆሮ ሰጪዎች በዝተው ሕዝብን ሊያወናበዱ የዳከሩትንም እናውቃቸዋለን። አድሃሪና ጨቋኝ አገዛዝ በልመናና መለላ የሚወገድ አይደለም። ቢሆን ኖሮማ የዓለም ታሪክ በልዩ ቀለም በተጻፈ ነበር። ገዢዎችና ቅጥረኞቻቸው ሰላም ሲሰብኩ አታምጹ፣ አትታገሉ ለማለት ብቻ ነው። አገሬ መብቴ የሚል ሕዝብ ግን በዚህ ሊደናገር አይገባም። ጨቋኝ አገዛዝ የሚወገደው ባመረረ የሕዝብ ትግልና አመጽ ብቻ ነው። ሌላ መንገድ የለውም። የሕዝቦች የቅርብ ታሪክ የሚያሳየውም ይህንኑ ነው። አምባገነኖች በሞላ የወረዱት በቅድሚያ ደም አፍሰውና በስልጣን ሊቆዩ ተፍጨርጭረው ነው። ሕዝብም መስዋዕትነትን ከፍሎ ነው ያስወገዳቸው። የራሳችን የካቲት 66 አብዮት የደም ክፍያ ጠይቋል። አረመኔው ኮሎኔልም ከነግሳንግሱ የተወገደውና ወደ ሐራሬም የፈረጠጠው ለዓመታት ሕዝብ ሁሉ ታግሎ ደምቶ ተሰውቶ ባስገኘው ድል ነው። ጨቋኝ አገዛዝ ለመጣል ሕዝብ በቃኝ መረረኝ እምቢኝ ብሎ መነሳትና ለሀገሬ ለክብሬ መከበር የመጣ ይምጣ ብሎ ሊሞት መቁረጥ አለበት። ጥሪው ለዚህ አይነት ቆራጥ ትግልና ለሽብር ደረቱን የሰጠው ትውልድን አርአያነት መቀበል አለብን የሚል መሆን አለበት። ዝምታ ለበግም አልበጀ ተብሏል። በፍርሃት መገዛትም ውርደትና መብት አልባነትን አስከትሎ አገርን ያስበላል እንጂ ስርየትን አይሰጥም። ለዚህም ነው እጅ መስጠትን፣ መንበርከክን፣ መፍራት መራድን የሚሰብኩ ሁሉ አገርና ሕዝብን የሚጎዱ ሆነው የሚገኙት። ፈሪ ለእናቱ አገር አድን አባባል አይደለም። ፈሪ ለሆዱ ለውርደቱ ቢባል የሚሻል ነው። ፍርሃት አገርን ያስቀማል። በመሆኑም ዛሬ ለአገር አድን ትግል ጸንተንና አምረን በቆራጥነት እንነሳ ስንል የፍርሃትና ክደት ጎዳና ጸረ ኢትዮጵያ በመሆኑ ነው። ማንም የትግልና የመስዋዕትነት ሱስ ያለው የለም። ያልታገሉ ናቸው ትግልና ጦርነት
ቀላል የሚመስላቸው። አገር ወዳዶችና ታጋዮች ትግሉ ሲመር ይጥመናል የሚሉት በእውን ጠፍቷቸው ሳይሆን የሀገርን ግዴታ ሲቀበሉ አማራጭ በማጣታቸው ነው። ሱስ የለባቸውም የባሩድ የፍየል መቀበልና የስቃይ። ይህ መታወቅ አለበት። ጀግኖች መወደስና አርአያ መሆን አለባቸው። ክቡር መሬት ለሱዳን ሲለገስ፣ አማራ ተብሎ ሕዝብ ሲፈናቀል፣ የአፋር ሕዝብ ሲያለቅስ ወዘተ ምነዋ አልበዛም እንዴ? በቁጣ በንዴት ነዶ ማመጽ የሚገባ ነው። አመጽን ከንፈር መጠጣና ዋይዋይታና ግፍ መቀበል መቻል ከተካው ኢትዮጵያ ለዘረኞች ሰለባ መሆኗ ይቀጥላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ኮብልለው በመውጣት የሰሩት ክህደት ምንድን ነበር? በቤተክርስቲያኗ እይታስ ምን ይመስላል? ማውገዝና ውግዘቱን ማንሳት የሚቻለውስ ማን ነው? ከቤተክርስቲያኗ አምፀው የወጡት የምስራቅ ጎጃም ቅባቶችና የወሊሶ አክራሪ የኦሮሞ ጽንፈኛ ኃይሎች ንጽጽር ምን ይመስላል ለሚለው ጥያቄ ከሊቃውንት የተሰጠ በቂ መልስ አለ፣ እንደሚከተለው እናቀርባለን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ዘላለማዊ የሆኑና የማይናወጹ አንዲት ቅድስት ኩላዊትና ሐዋርያዊት የሚባሉ አራት የቤተክርስቲያን ባህሪያት አሏት። ዶግማውን እየመሰረተች ቀኖናውን እየወሰነች ምእመናንን ከክህደት እየጠበቀች በሃይማኖት እያጸናች ወደ ገነት መንግስተ ሰማያት ይዛ የምትገሰግስ አንዲት ቅድስት ኩላዊትና ሐዋርያዊት ቤተክርስቲያን ናት። ይህንንም የቀደሙ አባቶች በኒቂያ በቁስጥንጥንያ ጉባኤ በየዕለቱ የምንጸልየው ጸሎት ወነአምን በሐቲ ቅድስት ቤተክርስቲያን እንተላዕለ ኩሉ ጉባኤ ዘሐዋርያት ብለው አንቀጸ አሚን አድርገው ደንግገውልናል። ይህም ማለት ነአምን በአሐዱ አምላክ እግዚአብሔር አብ፣ በአንድ አምላክ በእግዚአብሔር አብ እናምናለን። ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ፣ በአንዱ በኢየሱስ ክርስቶስ እናምናለን። ወነአምን በመንፈስ ቅዱስ፣ በመንፈስ ቅዱስም እናምናለን። ወነአምን በሐቲ ቅድስት ቤተክርስቲያን እንተላዕለ ኩሉ ጉባኤ ዘሐዋርያት፣ አንዲት ቅድስት ኩላዊት ሐዋርያዊት በምትሆን ቤተክርስቲያንም እናምናለን። ወነአምን በሐቲ ጥምቀት፣ በአንዲት ጥምቀትም እናምናለን በማለት በአብ በወልድ በመንፈስ ቅዱስም ማመን እንዲገባ ሁሉ አንዲት ቅድስት ኩላዊት እና ሐዋርያዊት በሆነች ቤተክርስቲያንም እናምናለን ብለው የደነገጉት አንቀጸ ሃይማኖት እንጂ ስርዓት አይደለም። እነዚህ የቤተክርስቲያን ባህሪያት ጥልቅ ትንታኔ የሚሰጣቸው ቢሆንም ባጭሩ ለማስቀመጥ አንደኛ አንዲት ቤተክርስቲያን በአንድ ክርስቶስ ራስነት የአንድ አካል ብልቶች በመሆን ምእመናን አንድ የሚሆኑባት አንዲት ጥምቀት ከስላሴ ተወልደው በንዑስ ማንነት ሳይለያዩ በአንዲት ሃይማኖት የሚገቡባት ማለት ነው። ሁለተኛ ቅድስት ቤተክርስቲያን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንደተባለ የቤተክርስቲያን ራስ ክርስቶስ ቅዱስ ነውና ሐዋሳቱ ምእመናን የቅድስና ሕይወት የምታስተምርና የምትቀድስ ናት። ሰላም ለኪ እመየ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ማህደረ መለኮት እምንለው እያለን የምንሳለማትም ለዚህ ነው። ሶስተኛ ኩላዊት ቤተክርስቲያን በሁሉም የምትገኝ ቤተክርስቲያን በሁሉ ለሚገኙ አማኞች በንዑስ ማንነት ሳይለያዩ ሁሉን ልጅነትና ሥጋ ወደሙን ስርየትን በመልአት የምትሰጥ ማለት ነው። አራተኛ ሐዋርያዊት ቤተክርስቲያን ሐዋርያዊ ቅብብሎሽ ሳይቋረጥባት ሐዋርያት
ከባለቤቱ ከክርስቶስ የተቀበሉትን ስልጣነ ክህነት ገንዘብ አድርጋ ሐዋርያት ያመኑትንና ያስተማሩትን ትምህርተ ወንጌል እያስተማረች እያሳመነች የምትኖር ማለት ነው። ሐዋርያት ከክርስቶስ የተቀበሉትን ክህነት በሐዋርያዊ ቅብብሎሽ ካላገኘ በቀር ክህነትን ማንም ከየትም ሊያገኙ አይችልም። በዚህ መሰረት በእነዚህ የቤተክርስቲያን ማንነቶቿ ላይ ጸንታ በቃልም በመጽሐፍም እያስተማረች እያሳመነች እያጠመቀችና እያቆረበች ስትኖር ነገረ መለኮትን የሚንድ ነገረ ድነትን ከንቱ የሚያደርግ ከሃዲ መናፍቅ በተነሳ ቁጥር በጉባኤ እየወሰነች የሚመለሰውን እየመለሰች ደዌው የጸናበትን እየጸለየች ከኛ ዘመን ደርሳለች። ከነዚህም ታላላቆችና በሁሉ ዘንድ የሚታወቁ በ325 ዓመተ ምህረት 318 ሊቃውንት የተሰበሰቡት አርዮስ የተወገዘበት ጉባኤ ኒቂያ፣ በ381 ዓመተ ምህረት 150 ሊቃውንት የተሰበሰቡበትና መቅዶኒዎስ የተወገዘበት ጉባኤ ቁስጥንጥንያ፣ እንዲሁም በ431 ዓመተ ምህረት 200 ሊቃውንት ተሰብስበው ንስጥሮስን ያዋገዙበት ጉባኤ ኤፌሶን ይገኙበታል። ውሳኔዎቹም እኛና መንፈስ ቅዱስ ወስነናል እንዲል በመንፈስ ቅዱስ መሪነት በሲኖዶስ በመላእክተ ጉባኤው ይወሰናል እንጂ የአንድ ሊቀ ጳጳስ ወይም ፓትርያርክ ውሳኔ አይደለም። እንግዳ ነገር ያመጣው አካልም ምስጢር ረቆበት ኃይለ ቃል አዳልጦት ስቶ ቢሆን ከሊቃውንቱ ሰምቶ ይመለስ እንደሆነ ወይም አላደረኩትም ብሎ ይክድ እንደሆነ ወይም ሳያደርገው ተወንጅሎ እንደሆነ ቀርቦ ለጉባኤ እንዲያስረዳ ከሆነ በኋላ ምርመራ ተደርጎበት ውሳኔ ይሰጥበታል። በዚህም መሰረት በጉባኤ ኒቂያ አርዮስ፣ በጉባኤ ቁስጥንጥንያ መቅዶኒዎስ እንዲሁም በጉባኤ ኤፌሶን ንስጥሮስ ቀርበው እንዲያስረዱና መልስ እንዲሰጡ ተደርገዋል። ሆኖም እንግዳ ነገር ያመጣው ወይም ያደረገው አካል ነገረ መለኮት ረቆበት ኃይለ ቃል አሳስቶት ያይደለ ቤተክርስቲያኒቱን ለመነቅነቅ ሁከት ለመፍጠር ሆን ብሎ ወይም ያደረገው አካል አድርጎ እንደሆነ ድርጊቱም ሊያስተባብሉት የማይቻል የተገለጠ የሆነ እንደሆነ ወደ ጉባኤ መጥራት ሳያሻ ለቤተክርስቲያኒቱ ሕልውናና ለምእመናን አንድነት ይበጃል የሚሉትን ውሳኔ በማስተላለፍ ውሳኔውን እንዲያውቀው ብቻ ይደረጋል። ለዚህ ማሳያ የሚሆን ባላያን ነገስታት ክፉ ስራ ቤተክርስቲያኒቱ በስደት ላይ በነበረችበት ዘመነ ሰማዕታት የግብጽን ቤተክርስቲያን ሊያናውጣት የተነሳ የሊኮፖሊስ ጳጳስ የነበረው መላጢዮስን ማንሳት ይቻላል። መላጢዮስ ባላያን ነገስታት አሰቃቂ መከራ ሰማዕትነት እየከፈለች በነበረችበት የእስክንድርያ ቤተክርስቲያን ላይ ጨክኖባት ነበር። መንገውን ለአውሬ ጥለን አንሄድም ብለው በወህኒ መከራ እየተቀበሉ ባሉት ጳጳሳት ሀገረ ስብከት ህገወጥ ሲመት ጵጵስና የፈጸመ እየመደበ ይኖር ነበር። ተስፋሚተ ሰማዕት ቅዱስ ጴጥሮስ ምዕመናን በነገስታት ከሚደርስባቸው ስቃይ በላይ መላጢዮስ በፈጠረው ሁከት እንደጠፉ ስለሰጋ ከወህኒ ቤት ሆኖ መልእክት ልኮባቸዋል። በ306 ዓመተ ምህረት በእስክንድርያ በተደረገ ጉባኤ ቤተክርስቲያኒቱ መላጢዮስን ከማረጉ በመሻር በመላጢዮስ እሱን በሾማቸው ጳጳሳት የሚደረግ ጥምቀት ልጅነት እንደማያሰጥ ለምእመናን አሳውቃለች። ምክንያቱም ቤተክርስቲያኒቱ በሐዋርያት ቅብብሎሽ ባገኘችው ስልጣን መሰረተ ክህነት ስትሰጠው ክህነትን ተቀብሏል። ክህነቱን ስትሽርበት ደግሞ ባዶ ቀርቷል። ሲሰጡት አምኖ ከተቀበለ ሲነሱት ባዶ መቅረቱን ማመን ግድ ነው። መላጢዮስ ግን ክሱን ሳያስተባብል ውሳኔውን ተቀብሎ ሳይመለስ ቤተክርስቲያንን ማወኩን ስለቀጠለበት በ325 ዓመተ ምህረት አርዮስን ለማውገዝ በኒቂያ የተሰበሰቡት 318ቱ ርቱዓን ሃይማኖት ሊቃውንት አርዮስን አስጠርተው ክሱን እንዲሰማና መልስ እንዲሰጥ ሲያደርጉት መላጢዮስን ግን መጥራት ሳያስፈልጋቸው የሰራውን ጥፋት ምህረት የማይገባው በማለት በሌለበት ውሳኔ አስተላልፈውበታል። ቅዱስ አትናቴዎስም የመላጢዮስን ተከታዮች ክርስቲያን መባል እንደማይገባቸው ሲያመላክት መላጢዮሳውያን እያለ ይጠራቸዋል። በክርስቶስ ስም ክርስቲያን ከመባል ወጥተን ክህነቱ በተሻረበትና በተወገዘበት በመላጢዮስ ስም መላጢዮሳውያን ተብለን ከመጠራት እግዚአብሔር ይጠብቀን። ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ሃይማኖት በጥቅሉ ወይም ነገረ መለኮትን በዋናነት የምታስረዳበት 6 ዋና ዋና ምንጮች አሏት። ቅዱሳት መጻሕፍት፣ ትውፊት፣ አዊ ቅብብሎሽ፣ የቀደምት አበው ስራዎች፣ የዓለም አቀፍ ጉባኤያት ውሳኔዎች እና በቤተክርስቲያኒቱ የሚፈጸሙ መንፈሳዊ ምስጢራት ናቸው። በእነዚህ ምንጮች መሰረት ቤተክርስቲያኒቱ ያለመለወጥ የምታምነው ዶግማና ዕለት ስርዓት አምልኮዋን የምትፈጽምበት ቀኖና ተሰርቶላታል። ዶግማ ማለት የማይለወጥ፣ የማይሻር፣ የማይሻሻል፣ የማይቀየር መሰረተ እምነት ማለት ነው።
መንፈሳዊም ሆነ ስጋዊ ስልጣን ያለው ሰው እጁን ሊያስገባበት አይቻለውም። ጌታችን በማቴዎስ ወንጌል ምዕራፍ 26 ከቁጥር 23 ከኔ ጋር እጁን ወደ ወጭቱ የሚያስገባ አሳልፎ የሚሰጠኝ እሱ ነው። ቅዱስ ጳውሎስም እኛ ብንሆን ወይም ከሰማይ መላእክት ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብኩላችሁ የተረገሙ ይሁኑ ብሏል። የጳጳሳት የሊቃውንት ድርሻቸው ገልጠው ማስተማር፣ በእምነት ማጽናት እንጂ አነሰ በዛ ብለው ሊጨምሩ ሊቀንሱ አይቻላቸውም። ቢያደርጉትም ተወግዘው ይለዩበታል እንጂ ተቀባይነት አይኖራቸውም። ቀኖና ማለት ካኖን ከሚለው የግሪክ ቃል የተገኘ ሲሆን ትርጉሙ መለያ፣ መስፈሪያ፣ ሚዛን ማለት ነው። ጌታችን በወንጌል እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ በተናገረው መሰረት ሐዋርያት በ50 ዓመተ ምህረት በመጀመሪያው ሲኖዶስ እኛና መንፈስ ቅዱስ ወስነናል በማለት እንዳደረጉት በቀኖና ላይ የማሻሻል ስልጣን ያለው ቅዱስ ሲኖዶሱ ብቻ ነው። ዶግማ የሚባለው የቤተክርስቲያኒቱ መሰረተ እምነት የሆኑት የሥላሴ አንድነት፣ ሶስትነት፣ የክርስቶስ አምላክ ወሰብነት፣ የእመቤታችንን ወላዲት አምላክነት፣ የቤተክርስቲያንን አንዲት ቅድስት ቁላዊት ሐዋርያዊት በጥምቀት የሚገኝን ልጅነት፣ በስጋ ወደሙ የሚገኝን ዘላለማዊ ሕይወት ማመን ነው። ቀኖና ደግሞ በዶግማው ያመኑትን በአምልኮ የሚገለጽበት ስርዓት ነው። ለምሳሌ ነአምን ክልኤተ ልደታት በጌታችን 2 ልደታት እናምናለን ማለት ዶግማ ሲሆን ይህን እምነት በአምልኮ ለመግለጽ የተሰሩት ልደትን ከማክበር አስቀድሞ የሚደረግ ጾምን፣ ልደት የሚከበርበትን ቀንና የበዓሉ ሌሊትና መዓልት የሚቆምበት ቃለ እግዚአብሔር መወሰን ቀኖና ይባላል። በሶስተኛው ቀን ከሞት እንደተነሳ እናምናለን ማለት የማይለወጥ የማይናወጥ ዶግማ ሲሆን ትንሣኤ የሚከበርበት ዕለት ግን ለዘመናት ከፍ ዝቅ ሲል ኑሮ በኋላ ዘመን በተወሰነ ቀኖና ነው አሁን የምናከብርበት ዕለት የታወቀ። ይህንን እንደ መግቢያ ይዘን በዘመናችን ስለተነሱ ከሃዲያን ከቅድስት ቤተክርስቲያን አፈንግጠው ስለወጡ ምንፍቅናን የሚናፍቁ የተለያየ የባዕድ ፖለቲካ ተሸክመው ቅድስት ቤተክርስቲያንን ለመከፋፈል የሆነ ያልሆነውን እየዘባረቁ ምዕመናንን የሚያሸብሩትን እንመለከታለን። አንደኛ እነዚህ አካላት የጣሱት ቀኖና ነው ወይስ ዶግማ? በሚገርም ሁኔታ በምስራቅ ጎጃም ሆነ በወሊሶ የተሰበሰበው የዛሬው ከሃዲ ቡድን የተጣሰው የቀኖና እንጂ ዶግማ አይደለም። ምዕመናን ዶግማንና ቀኖናን ለይተው ማወቅ አለባቸው በማለት ሁለቱን በውል ለይቶ የማያውቀውን ምዕመን አደናግረን ጥፋታችንን አቅልለን እናሳያለን ብሎ ሲንፈራገጥ ይስተዋላል። በእነዚህ ህገወጥ ቡድኖች የተፈጸመው ሲመተ ጵጵስና ግን ወነአምን በሐቲ ቅድስት ቤተክርስቲያን እንተላ ኢለ ኩሉ ጉባኤ ዘዋሪያት የሚለውን መሰረተ እምነት ዶግማ የናደና የካደ እንጂ ቀኖና ብቻ የጣሰ አይደለም። ምክንያቱም አንዲት ቅድስት ቁላዊት ሐዋርያዊት በሆነች በቤተክርስቲያን እናምናለን ከሚለው ዶግማ ወጥቶ ሐዋርያዊ የክህነት ሰንሰለትን ቆርጦ በመጣል ቤተክርስቲያንን ትምህርቷን ክህነቷን ሐዋርያዊት አይደለችም ወይም ሐዋርያዊ የክህነት ቅብብሎች ሳይኖር ሁሉም ሰው በራሱ እጅ ካህንና ጳጳስ መሆን ይቻለዋል ብሎ ማመን ስለሆነ ዶግማዋን እንጂ ቀኖናዋን ብቻ የጣሱ አይደሉም። ይህም ይታወቅ ዘንድ የኒቂያ ጉባኤ ወነአምን በአሐዱ አምላክ ብሎ ጀምሮ ወነአምን በመንፈስ ቅዱስ እስከሚለው ያለውን አንቀጽ አሚን ዶግማ ካረቀቁ በኋላ 20 ቀኖናዎችን 1-2 ብለው እንደወሰኑት ሁሉ ጉባኤ ቁስጥንጥንያ ደግሞ ወነአምን በመንፈስ ቅዱስ ከሚለው ቀጥሎ ወነአምን በሐቲ ቅድስት ቤተክርስቲያን የሚለውን አካተው ወንሴፍ ወትንሣኤ ሙታን ለዓለም ዓለም እስከሚለው ድረስ ከደነገጉት አንቀጽ አሚን እንጂ 1-2 ብለው ከወሰኗቸው 23 ቀኖናዎች ቁጥር ባለማድረጋቸው ዶግማ እንጂ ቀኖና አለመሆኑ ይታወቃል። ቀኖና የሚባለው ሐዋርያዊት ቅድስት ቤተክርስቲያን የወሰነችው ውሳኔ እንጂ ራሷ ውሳኔ የምትወስነው ቤተክርስቲያኒቱ አይደለችም። እነዚህ ሰዎች ግን ከቀኖናዋ በፊት ራሷን ቀኖና ሰሪዋን ሐዋርያዊት ቤተክርስቲያንን ክደው አፍርሰው ይወጡ ናቸው። ሁለተኛ ቀኖና የሚያሻሽለው ማን ነው? እንግዲህ ቀኖናን የሚያሻሽለው ማን ነው ለሚለው ጥያቄ እነዚህ ከአዲያኑ ደጋግመው የተሻረው ቀኖና ነው፣ ቀኖና ደግሞ ሊሻሻል የሚችል ነው ሲሉ ሲያስተባብሉ ይሰማሉ። ለመሆኑ ቀኖና የሚያሻሽለው ማን ነው? የሚሻሻልስ እንዴት ነው? ቀኖና የሚሻሻለው የቤተክርስቲያኒቱን ግስጋሴ የሚገታ አማኞችንም ከጸጋው የሚለይ ለመፈጸም ጭንቅ ሆኖ ከተገኘ እኛና መንፈስ ቅዱስ ወስነናል በማለት በመንፈስ ቅዱስ መሪነት የወሰኑትን እንደገና ጉባኤ ሰርቶ መንፈስ ቅዱስን ጠርቶ ይሄንን እንዲህ ብለን አትተናል ብሎ ራሱ ቅዱስ ሲኖዶስ ያሻሽላል ማለት እንጂ
አንዱም ሁለቱም እየተዋደነ በአትሌቲክስ ውድድር መጨረሻ ላይ እንደተወጠረ ገመድ ሲጥሱት የሚጣስ ከሆነማ ጥንቱንስ መወሰን ለምን አስፈለገ የሚል ጥያቄ ያስነሳል። ለምሳሌ ቀደም ብሎ በሲኖዶስ ካህናት ከጋብቻ አርቀው ቤተክርስቲያንን በንጽህና እንዲያገለግሉ የተወሰነ ቢሆንም ጉዳዩ እንደገና በኒቂያ ጉባኤ ቀርቦ አባ በቡንዳ የተባለ ለራሱ ፍጹም መናኔ ክቡር አባት ብርቱ ሕግ በማውጣት ቤተክርስቲያኒቱን እንዳይጎዷት በአገልጋዮችም ላይ ከባድ ቀንበር እንዳይጭኑባቸው ባቀረበው ሐሳብ መሰረት እያንዳንዱ አገልጋይ ራሱን መግታት እንደቻለ መጠን በሕግ ወይም በመንኩስና እንዲወሰን ተወስኗል። ሶስተኛ ተጠርተን አልተጠየቅንም የሚል ነው። እነዚህ ከሃዲ ቡድኖች ለምን ሲኖዶሱ ጠርቶ አልጠየቀንም የሚል ጥያቄ ሲያነሱ ይሰማል። ሌላኛው በሚዲያው የሚጮት ጉዳይ ቢኖር እንግዲህ ከላይ የጠቀስነው ነው። ቅዱስ ሲኖዶስ ጠርቶ ሳይጠይቅ አዋገዘን የሚለው ይህን ጉዳይ በክፍል 1 ለማሳየት እንደተሞከረው እርሱን መለስ ብሎ ማየት በቂ ነው። ማለትም ጠርቶ መጠየቅ የሚገባ ጥፋት አድራጊው ያልተረዳው ነገረ መለኮት ኑሮበት ቀርቦ ሲረዳ የሚመለስ ከሆነ ለመመለስ ወይም አላደረኩትም ብሎ ሊክድ የሚችል ከሆነ ቃሉን ለመቀበል ወይም ባደረገው ተከሶ እንደሆነ አላግባብ ፍርድ ከመስጠት ለመዳን ሲሆን ሚስጥር ረቆበት ያይደለ ቤተክርስቲያኑን ለማወክ ለመከፋፈል የተለያየ ባዕዳን አካላት ተልኮ አሸክሞ የሚያንቀሳቅሱት ከሆነ ብሎ ያደረገው ሊከር ነው የማይችል የተገለጠ ጥፋት የሆነ እንደሆነ ግን መጥራት መጠየቅ ሳያስፈልግ ለቤተክርስቲያኒቱ ሁሉናና ለምእመናን አንድነት የሚገባውን ይወስኑበታል። በዚህም መላጢዮስ የተባለው የሊኮፕሊስ ጳጳስ በህገወጥ መንገድ ጳጳሳትን በመሾሙ ምክንያት በ306 ዓመተ ምህረት የእስክንድርያ ቤተክርስቲያን ጉባኤ ጠርታ አውግዛ ለይተዋለች። በ325 ዓመተ ምህረት 318ቱ ሊቃውንት እስከሚወስኑበት ድረስም የሾማቸው ህገወጥ ጳጳሳት እሱን ራሱን ጨምሮ 29 ደርሰው ነበር። የወሊሶው ይህን አመጻ እስከ ቁጥር ድረስ ነው ቀጥታ የቀጸለው። የኒቂያ ጉባኤ ሲወሰንባቸው አንዳቸውንም ጠርቶ አልጠየቀም ነበር። አራተኛ እናንተም ተረግማችኋል የሚል ነው። የምስራቅ ጎጃሙ ሆነ የወሊሶ አማይ ቡድን ይህ ከሃዲ ፍጹም ከቤተክርስቲያን ዶግማና ቀኖና የወጣ ቤተክርስቲያኗን ለመክፈል ሐዋርያዊነቷን ክዶ አፈንግጦ በመውጣት እሱ ሲወገዝ ዙሮ ሲኖዶስን መልሼ እኔ ረግማለሁ አዋግዛለሁ የሚል ነገር ሲያነሳ ይሰማል። እናንተም ተወግዛችኋል ተረግማችኋል ማለት ቅዱስ ሲኖዶሱ በስም እገሌ ወገሌ ብሎ ለይቶ በመጥራት እና በቁጥር ወስኖ 3ን የምስራቅ ጎጃሙን 25ቱን የወሊሶውን ገልጦ ነው ያዋገዘው። በግድ መርገሙ ይድረሰን ማለት እንዳይሆን ምዕመናን ልንጠነቀቅ ይገባል። አምስተኛ እኛም እናዋግዛለን የሚል ነው። የባሰው ገራሚ ጉዳይ ደግሞ እኛም እናዋግዛለን ማለታቸው ነው። እነዚህ ከሃዲ ቡድኖች ማውገዝ እንደሚችሉ ስልጣን እንዳላቸው አስመስለው የተለያየ የተሳሳተ መረጃ ሲነዙ ይሰማል። ሐዋርያት ከባለቤቱ ከሊቀ ካህናት ከኢየሱስ ክርስቶስ የተቀበሉትን ስልጣነ ክህነት ሐዋርያን አበው ለሊቃውንት እያለ የመንፈስ ቅዱስ እጅ የክርስቶስ ክህነት ሳይቋረጥ ከኛ ዘንድ ስለደረሰ ቅዱስ ሲኖዶስ እናንተን ካህናት፣ ዲያቆናት፣ ቀሳውስት፣ ጳጳሳት አድርጎ ሾማችሁ እንጂ ስትወለዱ ከእናታችሁ ሆድ ይዛችሁት የመጣችሁት ክብር ወይም በደቦ ተሰብስባችሁ ያገኛችሁት ክህነት እንደሌለ ታውቃላችሁ። የዚህን ዓለም ከንቱ ነገር ንቀው ለሰማያዊ ቤታቸው የቤተክርስቲያንን ክብርና የምዕመናንን አንድነት ጠብቀው ያገለግላሉ ብሎ አምኖባቸው ስልጣኑን የሰጣቸው ቅዱስ ሲኖዶስ አልታመን ብላችሁ ቤተክርስቲያኒቱን ስትከፋፍሉና ስታወኩ ቢያገኛችሁ ከዲቁና እስከ ቅስና ያጎናጸፋችሁን ክህነት ጠቅልሎ ወስዶ እርቃናችሁን አቆሟችኋል። ታዲያ በምን ስልጣን ነው እናዋግዛለን ብሎ መንፈራገጥ? መቼም ስትቀበሉ እንዳገኛችሁ ካመናችሁ ሲወሰድባችሁ ባዶ መቅረታችሁን ማመን አለባችሁ። እናንተ ባታምኑም እኛ ግን እንዲህ እናምናለን እንዲህም እንታመናለን። ቀኖና ነው ይሻሻላል ለሚለው ጥያቄ ደግሞ የተወሰነ ማብራሪያ ለመስጠት ቀኖና ማለት ስርዓት፣ ህግ፣ ቤተክርስቲያን ልክ ድንበር ወሰን መለኪያ መሆኑን ከላይ አይተናል። እንግዲህ ቀኖና በሁለት ይከፈላል። ስርዓታዊ ቀኖናና ቁጥራዊ ቀኖና። የቁጥር ቀኖና በሐዋርያትና ሐዋርያትን መስለው በተቀበሉ በሰለስቱ ምዕት ጉባኤ የቆጠረ የተሰራ የ81 አሃዱ መጽሐፍ ቅዱስን ቁጥር የምንለካበት ነው። በዚህ
የቁጥር ቅኖና አነሰ ብሎ መጨመር በዛ ብሎ መቀነስም አይቻልም። ከዚህ ቁጥር ውጭ የሆኑ ሌሎች ምንም በምስጢር የተካከለ ቢሆንም ቤተክርስቲያን አዋልድ ብላ ትጠራቸዋለች። 80 አሐዱን መጽሐፍ ቅዱስን ግን አስረው ስሮች ይባላሉ። ቅኖናም ሐዋርያዊ ቅኖና ይባላል። ቤተክርስቲያንንም ሐዋርያዊት ያሰኛታል። ሁለተኛው ሥርዓታዊ ቅኖና ነው። በአጠቃላይ የሥርዓት መጽሐፍትንና ሥርዓተ ቤተክርስቲያንን ይመለከታል። ይህ ቅኖና በአምስት ይከፈላል። አንደኛ የመጀመሪያ መሰረቱ ሐዋርያት ሲኖዶስ ጉባኤ ነው። ሐዋርያት አባቶቻችን ከነቁ ከክርስቶስ ተምረው ዓለም አቀፍ ቤተክርስቲያንን ሥርዓት ሰርተዋል። ሥርዓቱንም በግዝት እና ያለ ግዝት አስቀምጠዋል። ቅኖናዎችም ሐዋርያዊ ቅኖና ይባላሉ። ከሐዋርያት በኋላ የተነሱ አበው በዚህ መንገድ ብቻ ተጉዘዋል። ሁለተኛ በዓለም አቀፍ ጉባኤ የተሰራ ሐዋርያዊ ፍጹማዊ ቅኖና ነው። ይህ ቅኖና ሐዋርያት በሰሩት ቅኖና ላይ በሶስቱ ዓለም አቀፍ ጉባኤያት በመላው ዓለም የተሰበሰቡ ቅዱሳን አበው በግዝት የሰሩት ያስቀመጡት ነው። ይህ ቅኖና ዓለም አቀፍ ጉባኤ እስካልተሰበሰበ ድረስና ዳግም ከሐዋርያት ጉባኤ ማሳለፊያ እስካልመጣ ድረስ ፈጽሞ አይሻሻልም። ለምሳሌ ጳጳስ መነኩሴ ይሁን ይላል። ከብደናል ዓለማዊ ይሁን ብሎ መወሰን እና ማሻሻል ፈጽሞ አይቻልም። ማንም ተነስቶ ሥርዓት እኮ ነው እያለ መናድ አይችልም። የኛ ዘመን ባያወግዘውም እንኳን ሲኖዶስ ያ ዓለም አቀፍ ጉባኤ አውግዞታል። በዚህ ሰሞን የምንሰማቸው ቅኖና ነው ይሻሻላል የሚሉ ንግግሮች ሐዋርያዊት ቤተክርስቲያንን ከሰንሰለቷ የሚቆርጥ ነው። በዚህ ቅኖና ውስጥ ዘንበለ ግዝት ከውግዘት ነፃ የሆኑ ብያኔዎችና ስርወጾች ትርጉም ሊሰጣቸው ይችላል። ሶስተኛ አህጉር አቀፍ ቅኖና ነው። በጉባኤ ቅርጣግና፣ ሎዶቅያ፣ ስርድቅያና በመሳሰለው ጉባኤ የተወሰነው ቅኖና ነው። ይህም ቅኖና በግዝትና ዘንበለ ግዝት የተሰራ ስርዓት ነው። በዚህ በግዝት የተሰራው ማንም ተነስቶ ስርዓት እኮ ነው እያለ መናድ አይችልም። የኛ ዘመን ባያወግዘውም ሲኖዶሱ ያ ሀገር አቀፍ ጉባኤ አውግዞታል። አራተኛ ሀገር አቀፍ ቅኖና ነው። ይህ ቅኖና በአንድ ፓትርያርክ ስር ያለው ሲኖዶስ ጉባኤ የሰራው ነው። ሀገር አቀፉ ጉባኤ ሐዋርያዊ፣ ዓለም አቀፋዊ እና አህጉራዊ የሆነውን የግዝት ቅኖና ማሻሻል አይችልም። የዚህ ጉባኤ ተግባሩ መቀበል፣ መጠበቅ፣ መስጠት ብቻ ነው። ዘንበለ ግዝት በሆነው ላይ ግን ብያኔ ሊሰጥ ይችላል። በግዝት የሰሩትን አፈርሳለሁ ቢል ግን የሐዋርያት ሲኖዶስ፣ የሶስቱ ዓለም አቀፍ ሲኖዶስ፣ የአህጉር አቀፍ ሲኖዶስ ያወግዘዋል። አምስተኛ ኤጲስቆጶሳዊ ብያኔያዊ ቅኖና ነው። አንድ ኤጲስቆጶስ በሀገረ ስብከቱ ለሲኖዶሳዊ ጉባኤና ለርዕሰ መንበሩ እያሳሰበ የሚወሰን ቅኖና ነው። ይህ ቅኖና የላይኛውን በመናድ ላይ የተመሰረተ አይደለም። በየጊዜው ለሚመጡ ችግሮች መፍትሄ ሰጭ ነው እንጂ ፍትሐ ነገሥት ከኛ በኋላ የሚነሱ ይበይኑ ያለው ይህንን ቅኖና ነው። ብያኔው አስተዳደራዊና ስርዓታዊ ሊሆን ይችላል። ሰሞኑን ቅዱስ ሲኖዶስ የሐዘን ቀን ያወጀው በዚህ ሂደት ነው። ከዚህ ውጭ ግን ክህነት ያህል ነገር ቅኖና ነው ይቻላል፣ አፍርሱት፣ ናዱት ማለት ግን ፈጽሞ የተወገዘ ነው። ውግዘቱን መፍታት የሚቻለውም የለም። ከውጉዝ ወይም ከተወገዘው ጋር የተሳተፈም ሙሉ በሙሉ የተወገዘ ይሆናል ወይም ደግሞ ውጉዝ ይደረጋል። ስለዚህ እነዚህ በምስራቅ ጎጃም ከአንዲት ቅድስት ቤተክርስቲያን አፈንግጠው ቅባት በሚል የክህደት ስም ተሸፍነው በራሳቸው ጳጳስ ፓትርያርክ ሾምን ብለው የሸፈቱት ከሃዲ አካላትና በወሊሶ የኦሮሞ ቤተ ክህነት እንመሰርታለን ብለው ክህነት ሳይኖራቸው ተወግዘው ተለይተው አፈንግጠው የሚኖሩ ከሃዲያንን የወሊሶ 25ቱን የምስራቅ ጎጃሙን 3ቱን ሐዋርያት ወይም ደግሞ በግራ ሐዋርያት የተሰኩት ሲኖዶሱ ሙሉ በሙሉ ከነክህነታቸው አውግዘው ለይተዋቸዋል። ከዲቁና ጀምሮ እስከ ኤጲስቆጶስነት ማዕረጋቸው ሙሉ በሙሉ ተነጥቋል። ስለዚህ ምዕመናን ይሄን አውቃችሁ ከነዚህ አካላት ቡራኬ ባለመቀበል እንዲሁም ደግሞ ቤተክርስቲያን ላይ አቀባበል ባለማድረግ ራሳችሁን ልታድኑ ይገባል። ካልሆነ ግን ከተወገዙት ጳጳሳት ወይም ከተወገዙት አካላት ጎን የተሰለፈ ሁሉ መጽሐፍ እንደሚነግረን እሱም የተወገዘ ይሆናል፣ ውጉዝ ይደረጋል ይላል። ስለዚህ ይህንን ከወዲሁ አውቀን ስርዓት እንድንሰራ ያስፈልጋል። ከዛውጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ይህንን የተወገዘ ቡድን እየጠራ ለፖለቲካ በሚመስል መንገድ ዛሬ ፈትቻለሁ፣ ከግዝትህ ነፃ አድርጌሃለሁ፣ ነገ ደግሞ ገዝቻለሁ የሚልበት አግባብ የለም። አንዴ ተወግዘዋል። እነዚህ አካላት በሲኖዶሱ ላይ ጫና አድርገው በፖለቲካ ሚዛን እያዩ
ግዴታ ከውግዘታቸው እንዲፈቷቸው የሚያረጉበት እድልም ካለ ምዕመናን ረፉ ልንላቸው ይገባል። ምክንያቱም ሃይማኖት ሲጣስ ቆመን የምናይበት እድል ስለሌለ አንድ እምነት የሌለው የሀገር አስተዳዳሪ በቤተ ክርስቲያኗ ላይ ገብቶ የክህነት ስራ መስራት ወይም ደግሞ እንደዚህ ተሳስታችኋል ይሄን አስተካክሉ ብሎ ሲኖዶሱን የሚተችበት እድልም መስጠትም የለብንም። ይህም ትክክል ስላልሆነ የተወገዙት አካላትም ወደ ቤተክርስቲያን ተመልሰው መጥተው የቤተክርስቲያኗ ህብረት አባል መሆን የሚችሉበት እድልም አናሳ ነው። ምክንያቱም በውስጣቸው ፖለቲካ ተሸክመው የብሔር የቋንቋ ፖለቲካን ይዘው እስከ መገንጠል የሚለውን ተግባራዊ ለማድረግ የሚንቀሳቀሱ ፖለቲከኞች እንጂ የሃይማኖት ለዛም ጣዕምም የሌላቸው በጀርባቸው በርካታ ሴራን ይዘው የሚንቀሳቀሱ አካላት ስለሆኑ እነዚህ በቅኖና ቤተክርስቲያን ተይዘው ከማረጋቸው ተሽረው ወርደው እንደ ተራ ምዕመን ተቆጥረው በንስሐ ከተመለሱም ቤተክርስቲያኗ የመቀበል እድሉ አናሳ ነው አይደለም ከነማረጋቸው ይቀርና። ስለዚህ ይህ ነገር እንዲስተካከል በማሰብ ለመለው የፍኖተ ዲሞክራሲ የሳተላይት ስርጭት ተከታታዮች በሙሉ ይደርስ ዘንድ ይህንን ቀኖና፣ ዶግማ፣ ስርዓት፣ ትውፊት የቤተክርስቲያኗን ህግ የሚገልጽ በርካታ ሊቃውንት ለሲኖዶሱም ይጠቅማል ያሉትን በሚያውቁት አባቶች ባስረዷቸው ልክ መጽሐፍት በሚያዘው ልክ የዋጡትን ለእናንተ ለማድረስ ሞክረናል። የዛሬውን ዝግጅት በዚህ ቋጨን።